مرحبا ተመልካቾቻችን ከፍቅር ጎጆ ፕሮግራማችን ላይ ደርሰናል። በባለፈው ሳምንት አንጠልጥነናችሁ ነበር ልባችን ያቆምነውና ዛሬ ሸኻችን እንግዲህ ልጆች አስተዳደግን በተመለከተ ከቆሙበት ታሪክ ይቀጥሉልና ከዛ ለኛ ጠቃሚ ሆነ ነጥቦችን ይጨምሩልናል። አብራችሁን ቆዩ። ሸኽ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። مرحባ። እንግዲህ ያው ሻዩን ቅጂልንና ቅድሚያ እኛም ተመልካቾችም ያው ቆንጆ ቦታ ላይ ነው በጣም ልብ የሚያንጠለጥልና የሚያነጋግር ርዕስ ላይ ነው የቆምነው። ክፍል 2 ነው ዛሬ የሚቀጥለው። እንግዲህ ሻዩን አስቀጥ أنتم بلا المدان صرق يا قدان شرف الحبين. سلام عليكم نبي سلام عليكم نبي يا روحي قلبي أنت نوت نبي. بجوز بهم بصورة بودس بيترى وصف ما يقرأ ولندم كتابي. عليك بستنيا كم وهي في دللكم مالكونيا لكم مدفون حبيبي. سلام عليكم نبي سلام عليكم نبي يا روحي قلبي أنت نوت نبي. حضراتي هنديت لين دقاق ميموت لين عندي نتلين من كل ذنبي. سلام عليكم نبي سلام عليكم نبي يا روحي قلبي أنت نوت نبي. እሺ እንግዲህ ያው ቆንጆ ሻይ ተጠተናል። አሁን ኢንሻአላህ ለጨዋታም በደንብ ይመቻል በደንብ ምክርን ሰማደም ያስባለሁ። እንግዲህ ሼኻችን ካቆምንበት እንቀጥላለን ማለት ነው ኢንሻአላህ። مرحبا. بسم الله الرحمن الرحيم. الحمد لله والصلاة والسلام على سيدنا ومولانا محمد رسول الله وعلى آله وصحبه ومن والاه أما بعد. ያው ባለፈው እንትናችን ላይ ስለ ሰይዲ አብዱልቃዲር አልጂላኒ ስለሳቸው አስተዳደግ ነበር ያየነውና ሰይዲ አብዱልቃዲር አልጂላኒ ከነጋዴዎች ጋር ሆነው ወደ በግዳድ ወደሚባለው ሀገር ለዕልም ፍለጋ ጉዞ ያደረጉ ባሉበት ሰዓት ላይ ያው መንገድ ላይ ሽፍታዎች አገኟቸውና ሽፍታዎች ሲያገኟቸው ከነጋዴዎቹ ጋር ያለውን እያንዳንዳቸውን ሰዎች ፈትሸው የያዙትን ገንዘባቸውን ንብረታቸውን በሙሉ ዘረፏቸው። ከዚያ ሰይዲ አብዱልቃዲር አልጂላኒ እሳቸውን ሲያዩአቸው ደግሞ የለበሱትም አለባበሳቸው በጣም የወረደ የደሃ ልጅ መሆናቸውን በግልጽ የሚያሳይ ነበርና እሳቸውን አንተ ልጅ ሆይ አንተ ጋስ ያስከው ነገር አለ ብለው ጠየቋቸው። ሽፍታዎቹ ማለት ነው። አልፈተሿቸውም እሳቸውንና ሲሏቸው አዎ እኔ ጋር አለኝ የተወሰነ ገንዘብ ይዣለሁኝ አለኝ አሏቸው። እና 40 ዲናር አለኝ አሏቸው። እና በጣም ገረማቸው። የሽፍቶቹ አለቃ በጣም ገረመውና እንደገና ደግሞ ጠየቃቸው። ሲጠይቃቸው አዎ በኪሴ ያስኩት 40 ዲናር ገንዘብ አለኝ ሲሉት በጣም ገረመውና እንዴት መደበቅ እየቻልክ ይሄንን ያስከውን እውነቱን እንዴት ልትነግረኝ ቻልክ አለና ጠየቃቸው።
ሲጠይቃቸው እሳቸው ምን አሉ? እናቴ ወደዚህ ወደ በግዳድ ጉዞ በሚጀምርበት ሰዓት በጣም አደራ ያለች ምክር ነበር። ያ ቡነየ ላ ተክዚብ ፈኢነል ሙእሚነ ላ የክዚብ ኩን ሳዲቀን አበደን ከማ ረበይቱከ። ልጅ ሆይ አደራህን ውሸት የሚባልን ነገር ተጠንቀቅ። ምክንያቱም ውሸት ሙእሚን የሆነ ሰው በፍጹም አይዋሽምና አደራ እንዳትዋሽ። ምንም በማንኛውም ጊዜ በማንኛውም ሰዓት ቢሆን እውነተኛ ሁን። ልክ እኔ እንዳሳደግኩህ ይሄንን አስተዳደግህን ይሄንን ባህሪህን ይዘህ መቀጠል አለብህ ብላ እናቴ አደራ ብላኛለች። በዚህ ምክንያት ነው ያልዋሸሁህ አሉት። እና በጣም ገረማቸው። ሽፍቶቹ በሙሉ ገረማቸውና ይሄ ልጅ ነው በዛ በልጅ አንደበት በሚያስፈራ ቦታ ላይ ዋሽቶ ማለፍ እየቻለ እውነቱን በመናገሩ በጣም ገረማቸውና ፈተሐረከ الإيمان في قلوبهم ይላሉ። ኢማን ቀልባቸው ላይ በቃ ተንቀሳቀሰ። ቀልባቸው ላይ አላህ ኢማንን አስገባላቸው በእኒህ በሰይዲ አብዱልቃድር ጀይላኒ ምክንያት ማለት ነው። እና በጣም አለቀሱ። እኛ ይሄን ያህል እድሜ ላይ ሆነን የሰዎች ንብረት እየዘረፍን በአላህ ላይ ያመጽን ይሄን ያህል ቆይተን ይሄ ትንሽ ልጅ ግን አላህ ይቆጣብኛል ብሎ አልዋሽም ማለቱ ምን ያህል ከባድ ልጅ ቢሆን ነው ብለው ወዲያው ተውበት አድርገው ከዛን ጊዜ ጀምሮ የዚህ የሽፍቶቹ አለቃ የነበረው ዋናቸው ተውበት አድርጎ የሳቸው የቅርብ ጓደኛ የቅርብ ሙሪድ ሆኖ ህይወቱም ተስተካክሎለት በዚያው ቀጠለ ይላሉ። እና ለሰይድ አብዱልቃድር አልጀይላኒ ትልቅ መሰረት የጣለችላቸው እናታቸው ናት። ያኒ ውሸት እንዳይዋሹ ከመጀመሪያ ጀምሮ ስላስተማረቻቸው ማለት ነው። ስለዚህ እናቶች ባለፈውም እንዳልነው እዚህ ላይ ልጆችን ተርቢያ የማድረግ ላይ ትልቁን የአንበሳውን ድርሻ እነሱ ይወጣሉ ማለት ነው። ሌሎችም ታላላቅ የእስላም ታሪክ ያላቸውን ሰዎች ብናይ እንደዛው ነው። ሰይዲ አቡ የዚድ አልበስጣሚ የሚባሉ ታላቅ የሱፊ ዓሊም ናቸው። እሳቸውም ለዚህ ለትልቅ ደረጃ የበቁበት ምክንያቱ የእናታቸው ውጤት ናቸው። እሳቸውም ቢሆኑ ታሪካቸውን ሲናገሩ ምን ይላሉ? አቡ የዚድ አልበስጣሚ ረዲየላሁ ዐንሁ ማተ አቡሁ ወሁወ ፊ ሲኒ ጡፉላ ወካነት ኡሙሁ ሚነል ፋዲላቲል ዓቢዳት። አባታቸው ገና ህፃን እያለ ነው የእሳቸውም የሞተባቸው እና የማሳደጉን ኃላፊነት የወሰደችው እናታቸው ነበረች። እናታቸው ደግሞ በጣም ታላላቅ ከሚባሉ ምርጥ ሴቶች አላህን ይፈራሉ ከሚባሉት ሴቶች የሚመደቡ ሴት ነበሩ። ታላቅ አላህን ፈሪ ሷሊሃ ተቅያ የነበረች ሴት ነበረች እና ፈለማ በለገል ሑሉመ ጃአ ፈሪሐን ኢላ ዋሊደቲሂ ለአቅመ አዳምነት ደረጃ የደረሱ ጊዜ ሰይዲ አቡ የዚድ አልበስጣሚ በጣም ደስ ብሏቸው ጉርምስና እድሜ ላይ ደረስኩኝ ብለው ወደ እናታቸው ዘንድ መጡ። እናታቸው ጋር መጡና ምን አሉ? ፈቃለ ያ ኡማህ ለቀድ አስበሕቱ ረጁለን። እናቴ ሆይ በቃ አሁን ወንድ ሁኛለሁ፣ ወንድ የሚባለው ደረጃ ትልቅነት ደረጃ ደርሻለሁኝ አሉና ለእናታቸው ተናገሩ። እና እናታቸው በጣም ሷሊሃ የነበረች ሴት ስለነበረች አንድ ሰው በቃ የወንድነት ደረጃ ደረስኩ የሚለው ምን ደረጃ ሲደርስ እንደሆን የምታውቅ ሴት ነበረችና ምን አለቻቸው? ፈቃለት ወሀል ረአይተ ረሱለላህ ሰለላሁ ዐለይሂ ወሰለም፣ እዚህ ወንድነት ደረጃ ደረስኩ ያልከው የአላህ መልእክተኛን አይተሃቸዋል አለቻቸው። ስትላቸው ፈቃለ ያ ኡማህ ፈቃለ አወላ የኩኑ ረጁሉ ረጁለን ሐታ የራ ረሱለላህ አለ። አንድ ሰው የወንድነት ደረጃ ደረሰ የሚባለው የአላህ መልእክተኛን ሲያይ ብቻ ነው? ይሳቸውን ካላየ ሪጃል አይባልም ወንድ አይባልም ማለት ነው አሉና ጠየቋቸው። ቃለት ነዓም አዎን። ቃል ወከይፈ ሊ አን አራሁ፣ ታዲያ ረሱሉላህን ማየት የምችለው እንዴት አድርጌ ነው ማያቸው አሉና እናታቸውን ጠየቁ። ከዚያ እናቲቱ ምን አለችው? አክሲር ሚነ ሰላቲ ዐለይሂ፣ በሳቸው ላይ ሶላዋት አብዛ። በሳቸው ላይ ሶላዋት የምታበዛ ከሆነ ረሱሉላህን ታያቸዋለህ አለቻቸው።
فسمع كلام أمه واجتهد بعبادته وكثرة الصلاة على رسول الله صلى الله عليه وسلم كزان جزي جمرو كابنبيات الله صلوات ማውረድን ማብዛት ጀመረ እና ዒባዳም በጣም አበዛ በዒባዳም ላይ ጁህድ ማድረግ ሶላቱም ላይ ቁርአኑም ላይ ሌሎች አዝካሮች ላይ እንደዚሁም ሶላዋት አለ ረሱል ላይ በጣም ማውረድን አበዛ ከዛ فرأى النبي الكريم صلى الله عليه وسلم في منامه ነብያችን عليه الصلاة والسلام በመናሙ አያቸው يعني ጥሩ መስመር ላይ ሲቆም ትልቅ ደረጃ ላይ ሲደርስ እንግዲህ ነብዩና عليه الصلاه والسلام ማየት ትልቅ ቢሻራ ነው የመጨረሻ የብስራቶቹ ሁሉ መጨረሻ እሳቸውን በመናም ማየት ትልቅ እድል ነው ታላላቆቹ ሁሉ የሚመኙት ምኞት ነው እና አቡ የዚድ አልበስጣሚ በገና በቡሉግ ደረጃ ላይ በደረሱበት ሰዓት ነብዩና عليه الصلاه والسلام በህልማቸው አዩ በህልማቸው ካዩ በኋላ وجاء فرحا ليخبر أمه فقال يا أماه أصبحت رجلا لقد رأيت النبي صلى الله عليه وسلم አሁንም በጣም ተደስተው ወደ እናታቸው ጋር መጡና እናቴ ሆይ አሁን ወንድነት ደረጃ ደርሻለሁ ምክንያቱም ረሱላህን አየኋቸው አሉ እናቲቱ አሁንም በጣም ታላቅ ሴት ናትና ልጃቸው ትልቅ ደረጃ እንዲደርስ ነው يعني በትንሽ ነገር ተኮፍሶ ወይም ተብቃቅቶ እንዲቆም አይደለም የምትፈልገውና ምን አለቻቸው وقالت وهل رأيته في اليقظة أم في المنام ታዲያ ረሱላህን ያየኸው በመናም ተኝተህ ነው ወይንስ ነቅተህ ነው ያየሃቸው አለቻቸው ስትላቸው فقال وكيف يا أمه أنا እንዴት አድርጌ ነው ነቅቼ የማያቸው እንዴት አድርጌ አያቸዋለሁኝ አለ قالت ألم تقرأ في كل صلاة في التحيات السلام عليك أيها النبي ورحمة الله وبركاته كيف تسلم على شخص غائب አለችው ምን ጊዜም ተሸሁር ላይ ተቀምጠህ ተህያ በመትቀራ ሰዓት السلام عليك أيها النبي ورحمة الله وبركاته ትልለም እንዴ አለችው እና السلام عليك ካፋ ምንድናት ካፈል ኺጣብ ናት አንተ ቅርብ ላለ ሰው ነው السلام عليك ብለህ የምታናገረው ሩቅ የሆነን ሰው السلام عليك አትለውም السلام عليه ብለህ ነው እንትን የምትለውና እቺ ካፋ ካፈል ኺጣብ ናት እና ያላየኸውን ሰው አንተ ጋር የሌለን አጠገብ የሌለን ሰው እንዴት አድርጋ السلام عليك ብለህ ለሱ ኺጣብ ታደርጋለህ አለችው ሱብሃንአላህ ይሄ ትልቅ በውስጡ ብዙ እንትን የያዘ ነገር ነው እና ይሄንን አለቻቸው ይሄን ስትላቸው فأخذ يتقن صلاته بخشوع وعندما يصل إلى السلام عليك أيها النبي تفيض عيناه بالبكاء كذابها لا تشهر لا يسيهون بتأم بخشوع الله انفرتو تجنقو قلب حضور عدرقو بتلايم دقمو السلام عليك أيها النبي يميلو لا يسيدرس إيالك كسا كلب هنو مسجد جمر እንደዚህ ያደረገ ባለበት ሰዓት حتى راى النبي صلى الله عليه وسلم وهو يرد عليه السلام ነብያችን عليه الصلاه والسلام وعليك السلام እያሉ እየመለሱለት አይ ይህ ትልቅ ደረጃ ነው እንግዲህ እነዚህ ታላላቆቹ ሱፊዮቹ ነብዩን عليه الصلاه والسلام በህልም ከማየት አልፎ ነቅተው እንኳን ያያቸው ነበር بشر الحافي የሚባሉ ታላቅ ዓሊም ምን ይላሉ لو احتجب عني رسول الله طرفة عين ما أعددت نفسي من المؤمنين ይላሉ سبحان الله እንደው ለቅጽበት ያህል የአላህ መልእክተኛ ከኔ ቢሰወሩኝ يعني ቢጋረዱብኝ እኔ ሙእሚን ነኝ ብዬ ራሴን ከሙእሚኖች ተርታ አልቆጥርም ነበር ይላሉ እና እነዚህም አቡ የዚድ አልበስጣሚ ገና የጉርምስና ወቅት ላይ ያሉ ነብዩና አለይሂ ሰላቱ ወሰለም የማየትን ትልቅ ጸጋ አላህ Subhanahu Wa Ta'ala አጎናጸፋቸው እና ለዚህ ደረጃ እንዲበቁ ያደረገቻቸው እናታቸው ነበረች በተርቢያ ስላሳደገቻቸው
ትንሽን ነገር ሳይሆን ትልቅን ነገር እንዲመኙ እንዲፈልጉ ስላደረገቻቸው እዛ ትልቁ ደረጃ ላይ እንዲደርሱ አደረገቻቸው። እንግዲህ አቡ የዚድ አልበስጣሚይን የማያውቅ ዓሊም ሆኖ ሱፊ ሆኖ የእሳቸውን ታላቅነት የማያውቅ የለምና እዚህ ደረጃ በቁ። ስለዚህ እናቶች ልጆቻቸውን ለማብቃት ትልቁ ድርሻ አላቸው። ልጆቻቸው ትልቅ ደረጃ እንዲደርሱላቸው ለማድረግ እንደዚሁም ደግሞ ልጆቻቸው ደግሞ ተበላሽተው እንዲቀሩም ለማድረግ ደግሞ የእናቶች ድርሻ ትልቅ ነው እና ቤተሰብ ልጅን በተርቢያ አሁን እናት ላይ አይደለም ኃላፊነቱን ሙሉውን እየጣልን ያለነው፣ ግን አብዛኛው ቤት ልጆች የሚውሉት ቤት ስለሆነ በቅርብ እናት ስለምትከታተላቸው ይበልጥ የእናት ኃላፊነት ከባድ መሆኑንና እናቶች ያሳደጓቸው ልጆች ደግሞ ትልቅ ደረጃ ላይ እንደደረሱም በእስልምና ታሪክ ውስጥ ስላየን ሐታ እዚህ አገራችን ያለው የሐበሻ መሻይኾች እኮ ብዙዎቹ ታላላቅ የሚባሉት ሁሉ በእናቶቻቸው ጥረት ነው ትልቅ ደረጃ እንዲደርሱ የሆኑት። ታላቁ ሼኽ ሰይድ ኢብራሂም የጫሌ ሼኽ እኮ በእናታቸው ነበር አይደል የሚፎክሩት፣ ድግ አድርገው ሲያበቃ የዘቡራ ልጅ ነበር የሚሉት እና አባታቸውም ትልቅ ሼኽ ናቸው፣ ትልቅ ማዲህ ናቸው፣ ሼኽ ናቸው። ግን ከእሳቸው የበለጠ ለእናታቸው ነው የነበራቸው እንትን እናታቸው በደንብ በተርቢያ ስላሳደገቻቸው ማለት ነው። ስለዚህ ሁላችንም ይሄንን ፕሮግራም የምንሰማ እናቶች ትኩረት አድርገን ልጆቻችን ላይ ስራ ልንሰራ ይገባል። አሁን ገና ህፃን ነው ከፍ ሲል አስተምረዋለሁ ምናምን የሚባል ነገር የለም። ነቢያችን አለይሂ ሰላቱ ወሰላም ልጆችን ገና ህፃን ሆነው እያለ ነበር የሚያስተምሯቸው። ጥፋት አጥፍተው ሲያዩ አይ ይሄ ህፃን ነው ትንሽ ነው ብለው አያልፉም ነበር። ዑመር ኢብኑ አቢ ሰለማ የሚባለው ሰሐቢ የኡሙ ሰለማ ልጅ ነው። ኡሙ ሰለማ ማለት ደግሞ የነቢያችን አለይሂ ሰላቱ ወሰላም ባለቤታቸው ናት እና በነቢያችን ስር ሆኖ ነው ያደገው። አባቱ እንትን ሙቶበት እሳቸው ኡሙ ሰለማን ካገቡ በኋላ ልጁም በነቢዩ አለይሂ ሰላቱ ወሰላም በእሳቸው እንክብካቤ ስር ሆኖ ነው ያደገውና ታሪኩን ከህፃንነቱ ጀምሮ ያለውን ሲናገር ዑመር ኢብኑ አቢ ሰለማ ምን ይላል? ኩንቱ ፊ ሒጅሪ ነቢይ ሰለላሁ ዐለይሂ ወሰለም ወካነት የዲ ተጢሹ ፊ ሶሕፈቲ ይላል። እኔ በነቢያችን ዐለይሂ ሰላቱ ወሰላም እቅፍ ስር ሆኜ በሳቸው እንክብካቤ በሳቸው ተርቢያ ስር ሆኜ ነው ያደግኩት ይላል እና ምግብ ቀርቦ እንደዚህ ትሪ ቀርቦ አብረን ከነቢዩ ጋር ዐለይሂ ሰላቱ ወሰላም በምንበላበት ሰዓት ያው ህፃን ስለነበረ እሱ እጁ በቃ በትሪው ይዞራል። የፊቱን ብቻ አይደለም የሚበላው በየቦታው ያው የህፃናቶች ባህሪ እንደዚህ ነውና ያን አደርግ ነበር አለ እና ነቢዩ ዐለይሂ ሰላቱ ወሰላም ይሄን ሳደርግ ሲያዩ ምን አሉኝ አለ? ያ ጉላም ሰሚላህ ወኩል ቢየሚኒከ ወኩል ሚማ የሊክ። በቃ አዳበ ጣዓም የምግብ ስርዓት የሚባለውን አስተማሩት ነቢያችን ሰለላሁ ዐለይሂ ወሰለም። አንተ ልጅ ሆይ አሉት መጀመሪያ ስትበላ ቢስሚላህ በል አሉት። ከዛ ደግሞ በግራህ ሳይሆን በቀኝ እጅህ ብላ፣ እንደዚሁም ደግሞ ከሰዎች ፊት ሳይሆን ደግሞ ከፊት ለፊት ያለውን ብላ ብለው ነቢዩ ሰለላሁ ዐለይሂ ወሰለም መከሩኝ አለ። ከዛን ጊዜ ጀምሮ አመጋገቤ ልክ እሳቸው በነገሩኝ ሁኔታ ሆነ ይላል እና ሐታ አዳብ ጣዓም እንኳን ገና ከህፃንነታቸው ጀምሮ ብናስተምራቸው በጣም ትልቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ልጆችን ልክ ዑመር ኢብኑ አቢ ሰለማ እንደመከሩት ሁሉ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እሳቸውንም ከግመላቸው ኋላ አፈናጠዋቸው መንገድ እየሄዱ እያለ እኮ መክረዋቸዋል አይደለ? እሳቸውን ያ ጉላም ኢኒ ኡዓሊሙከ ከሊማት ኢሕፈዚላህ የሕፈዙከ ኢሕፈዚላህ ተጅድሁ ቱጃሃከ ኢዛ ሰአልተ ፈስአሊላህ ወኢዛ እስተዓንተ ፈስተዒን ቢላህ። ይሄንን የመከሯቸው እኮ ገና ህፃን ሆነው ነው። ጉላም በቃ ገና እንደው 10 ዓመት አካባቢ ያሉ ልጅ ሆነው ነው ይሄን የመከሯቸው። አፈናጠዋቸው እየሄዱ እያለ አንተ ልጅ ሆይ ኢሕፈዚላህ የአላህን ትእዛዛት የአላህን ህግጋት ጠብቅ አሏቸው። ያኔ አላህ ያዘዘህን ፈጽም፣ አላህ የከለከለህን ተከልከል። ይሄን ካደረክ እሱ ይጠብቅሃል፣ አንተንም ይጠብቅሃል፣ ቤተሰቦችህንም ይጠብቅልሃል። አሁንም የአላህን ትእዛዝ ጠብቅ። ተጂድሁ ቱጃሃከ ፊትህ ታገኘዋለህ። ስትጠይቅ አላህን ጠይቅ፣ መታገዝ ስትፈልግ በአላህ ታገዝ ብለው
መሰረታዊ የሆኑ ሐታ የተውሂድ ጠቃሚ ጎጂ አላህ ብቻ እንደሆነ የዓለም ህዝብ ቢሰበሰብ አንተን መጉዳትም መጥቀምም አይችልም የሚለውን እስከ መጨረሻው ያለውን ሐዲስ የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ለዛ ለህፃን ልጅ ነው ገና ጉላም ሆኖ ያለ ነው የመከሩት ማለት ነው። ስለዚህ ልጆችን ከህፃንነታቸው ጀምሮ በመምከር በተርቢያ ማሳደግ የሁላችንም ኃላፊነት ነው ማለት ነው። እና በተርቢያ ያደገ ልጅ ያው እድገቱ ነው ትልቅ ደረጃ ላይ የሚያደርሰው። በእርግጥ በተርቢያ አሳድገናቸው አንዳንድ ደግሞ ወጣ ያለ ባህሪ ኖሯቸው ደግሞ ወላጆች ከሚፈልጉት ካሳደጉባቸው የተርቢያ እንትን አፈንግጠው የወጡ ልጆች ሊኖሩ ይችላሉ። ያ ደግሞ ያው አላህ አንዳንድ ጊዜ ባሪያዎቹን ይሞክራል፣ ይፈትናል። ስለዚህ ያ በመሆኑ ደግሞ ሶብር ማድረግ፣ ትዕግስት ማድረግ እንደዚሁም ደግሞ አላህ እንዲመልሳቸው ዱዓ ማድረግ ያስፈልጋል። የነቢዩላህ ኑህ ዓለይሂ ሰላም ልጅ እኮ በተርቢያ በስርዓት ሳያሳድጉት ቀርቶ አይደለም፣ ግን መጨረሻ ላይ ያው አፈነገጠባቸው እና ያ ቡነየ እርከብ መዓና ወላ ተኩን መዓል ካፊሪን፣ እባክህ ልጄ ሆይ መርከቡ ላይ ውጣ ከሚጠፉት ሰዎች ከከሃዲዎች ጋር እንዳትሆንና ከኔ ጋር መርከብ ላይ ውጣ ሲሉት ምንድን ነው ያላቸው? ሰአዊ ኢላ ጀበሊን ያዕሲሙኒ ሚነል ማ፣ በቃ እኔ ተራራ ላይ ወጥቼ ከዚህ ከውሃው በተራራ ተከልሌ እድናለሁኝ አንተ ጋር አልወጣም ነው ያላቸው። ያው በዚህ እያሉ ኧረ ተው እባክህ ልጄ ናኔ ጋር ሁን እያሉ በሚሉበት ሰዓት እሱ ደግሞ ወደ ተራራው ነው የምጠለለው እያለ መልስ በሚሰጣቸው ሰዓት ወሐለ በይነሁመል መውጁ ፈካነ ሚነል ሙግረቂን፣ ያው ማዕበሉ መጥቶ ለመሃል ከፈለና እሱን ወደዛ እንዲጠፋ አደረገው ማለት ነው። ስለዚህ እሳቸው ያው በተርቢያ ያሳድገውት አንዳንድ ጊዜም እንደዚህ አይነት ልጅ ሊወጣ ይችላል። ሙሉ በሙሉ በተርቢያ ስላላሳደጓቸው ነው ማለትም አንችልም። አልፎ አልፎ ለብቲላ አላህ ባሮቹን ስለሚፈትን ለፈተና እንደዚህ አይነት ልጆች በተርቢያ ማሳድገናቸው በኋላ ሊያፈነግጡ ይችላሉ። ያን ደግሞ ሶብር በማድረግ እንደዚሁም ደግሞ አላህ እንዲመልሳቸው ዱዓ በማድረግ ልጆችን ልናስተካክላቸው ይገባል። እና ዛሬ በደንብ አድርገን አስተካክለናቸው በተርቢያ ካላሳደግናቸው ለኛው ጠላት ነው የሚሆኑን። አላህም እኮ የሚለው ኢነ ሚን አዝዋጂኩም ወአውላዲኩም አዱውን ለኩም ይላል። ከሚስቶቻችሁም ከልጆቻችሁም ለእናንተ ጠላቶች ይሆናሉ ነው የሚለው አላህ። ከሚስትህም በአግባቡ በዲነል ኢስላም የአላህን ያዘዘውን እንድትፈጽም እያደረገች እየከለከለችውን እንድትከለከል ካላደረክ ልጆችህን በስርዓት ካላሳደጋቸው ነገ ለአንተ ጠላት ነው። አኸራም ላይ ጠላት ይሆነዋል፣ ትወቀስበታለህ በእነሱ ምክንያት። ዱንያም ላይ በተመሳሳይ ሁኔታ ወቀሳ ይደርስብሃልና ሁላችንም ልጆቻችንን በአግባቡ በተርቢያ ልናሳድግ ይገባናል። በተለይ አሁን ባለንበት ሁኔታ ስናይ ልጆች በአባታቸው ላይ ያልተገባ ነገር እያደረጉ ነው። ይሄ መገላመጡ ይገርመን ነበር አይደል? እንዴት ልጅ አባቱን ይገላመጣል? አባትን እስከ መደብደብ ደረጃ። አሁን በሰሞኑን ባየነው ደግሞ ልጅ አባቱን እስከ መግደል ደረጃ የደረሰበት ሁኔታ አለ፣ በዚሁ በኛው አካባቢ ማለት ነው። ስለዚህ ይሄ እዚህ ደረጃ ላይ እንዳይደርስ መጀመሪያ ልጆቻችንን ከአላህ ጋር እንዲተዋወቁ ማድረግ ነው። አላህን ካወቁ ከአላህ ጋር አላቃ ከሱ ጋር ከአላህ ጋር ካገናኘናቸው የፈለገ ቢሆን ምናልባት እንደው ናዲር የሆነ እንደው አልፎ አልፎ አፈንግጦ ሊወጣ ይችላል። ግን በደንብ በስርዓት ካሳደግናቸው ከአላህ ጋር ካስተዋወቅናቸው እዛ ደረጃ ላይ አይደርሱምና ዱንያም ላይ ሊጠቅሙን የሚችሉት አኺራም ላይ ሊጠቅሙን የሚችሉት ዛሬ በስርዓት በእንክብካቤ በተርቢያ ያሳደግናቸው ልጆች ናቸውና ልጅ ላይ ብዙ ነገር ኢንቨስት ማድረግ መቻል አለብን። አሁን እኛ የምናስበው ለትምህርታቸው የዚህ የአካዳሚክ ትምህርት ላይ እንዲገፉ፣ ልብስ እንዳይጎልባቸው፣ ጫማ ከጓደኞቻቸው እንዳያንሱ፣ የሚበሉት የሚጠጡት ነገር እንዲሟላላቸው ለዚህ ብቻ ነው ብዙዎቻችን ትኩረት የምናደርገው። ከዛ ውጭ ያለው ግን በአስተዳደጋቸው ጋር ከአላህ ጋር ያላቸው አላቃ አላህን እንዲያውቁ የማድረግ
ዓቂዳ እንዲማሩ ፊቅህ እንዲማሩ አዳበል ኢስላም የእስልምና አዳቦች ቤት ሲገባ እንዴት እንደሚገባ ሽንት ቤት እስልምና እኮ ብዙ ነገር አስተምሮናል የምግብ አመጋገብ ስርዓት እንዴት እንደሆነ የመኝታ ስርዓት እንዴት እንደሆነ ይሄ ሁሉ በተጻፈ ታሪክ ያለን ሰዎች ስለሆነን ሁሉንም ነገር እያስተማር ልጆቻችን ነብዩ አለይሂ ሰላቱ ወሰለም ባስተማሩት መሰረት በእኛ ላይ መስኡልያ ኃላፊነቱን ያለብንን ኃላፊነት አውቀን በዛ መሰረት ልጆቻችንን ማሳደግ የሁላችንም ኃላፊነት ይሆንብናል የሚል ነው። እንግዲህ በጣም ከባድ ነው። እኔ ምን ታዘብኩኝ ብዙ ጊዜ ያው ልጆች ሲያድጉ ሁላችንም ስናድግ እናቶችም ቤት ነው የሚውሉት ያው ጎረቤትም ጋር አንድ ላይ ነው የሚታደገውና አንደኛ ለምሳሌ ልጅ ነው እየተባለ ለምሳሌ ቤት ውስጥ በጎን ደግሞ ቡናም ሲጠጣ ሀሜት ይኖራል። ሰዎችን ያማሉ ልጆች ያዳምጣሉ እየተጫወቱ መስለው ማለት ነው። ብዙ ጊዜ እንደዛ ነው ያለው። ግን ልጆቻችን ወደፊት ጥሩ ሰው እንዲሆኑ እንፈልጋለን። ለምሳሌ ውሸትም ይኖራል። ልክ ልጅ ያዳመጣ እናት ስትዋሽ ያያል፣ አባት ሲዋሽ ያያል። በትክክል እሱንም ልጁንም ይዋሹታል። እና በእንደዚህ አይነት ሁኔታ እያሳደግናቸው ልብ ማንላቸው በጣም ብዙ ነገሮች ልጆቻችን ላይ ግን ብዙ ጫና የሚፈጥሩ ነገሮች አሉ። ኢቭን እንደውም ምን ገጥሞኛል ብዙ ጊዜ እናት ወተት የማትወድ ከሆነ ልጆች ወተት ሳይወዱ በጣም ብዙ ጊዜ ያጋጥማል። እንዲህ ስጋ ምናምን የማይበላ ከሆነ ቤተሰብ ልጆችም ያንን ነገር ይዘው ይመጣሉና እኛ የምናደርገው እያንዳንዱ እንቅስቃሴ ልጆች ላይ የሚያክል ተጽዕኖ እንደሚፈጥር በጣም ያየንበት ነው። አይዋ ያው ከዛ በተጨማሪ ደግሞ እናት አንድ ወላጅ አንተም ሴት ልጅ አለ ሁላችንም ሴት ልጆች አሉን ሴት የሚሆናለንና ያው የበለጠ ደግሞ ቤተሰቦች ይበልጥ ለነገ ትውልድ ኃላፊነት እንዳለባቸው ነው። እስከዛሬዎቹም ጋር ደጋግ ዘመንም ስለነበረ እንደዚህ ጭካኔም ክፋትም ስላልነበረ አባትን አይደለም መግደል ክፉ ነገር ማድረግ ቀርቶ የሩቅ ሰው ራሱ አይሰደብም አይደለም። ያንን ባህልና ያንን ወቅት ተላምዶ አድገዋል። ከኢስላሙ እንኳን እንደ ጥልቅ ያሉ ባይሆንም አሁን ላይ ግን የሚያዩትም የሚሰሙትም በቃ ሁሉም ሰውም ደግሞ እኮ አይደብቀውም ታወራለ። በእንደዚህ ሞተ ሰው እንደዚህ ተገደለ እየተባለ ነው አሁን ሚዲያ ላይ። እኔ በጣም ማለቴ በመንግስትም ደረጃ እንደው ትኩረት ቢሰጥበት ምለው ልጆች ለምሳሌ እየጠፉ ነው አይደል? በሰራተኞች አማካኝነት ይወጣሉ፣ ይታገታሉ፣ ብዙ ብር ይጠየቅባቸዋል። ያ በተነገረ ቁጥር የትኛይቱም የቤት አጋዥ ስልክ አላት፣ የትኛውም ክፉ ሰው ደግሞ የምንለው ስልክ አለው ያ ያለ መረጃ። ስለዚህ እኔም ልቀየርበት ይችላል ብሎ አንድን ህፃን ልጅ ይሰርቃል ወይም ደግሞ ያላግባብ ይገድላል። ሐታ እነዛ ነገሮች እንኳን ሚዲያ ላይ እየተስፋፉ ነውና ስለዚህ ይበልጥ አሁን ላይ ያሉ ወላጆች በተለይ ደግሞ እናት ለልጆች መሰረት ከሆነች ይበልጥ ሴት ልጃቸው ላይ ትኩረት አድርገው ማሳደግና ኃላፊነት እንዳለባቸው ነው ከሸኻችን ያው ብዙ ከብዙዎቹ ዋናው ደግሞ ይሄ ሊሰመርበት እንደሚገባ ተረድቻለሁ። ማሻአላህ ያው ኢንሻአላህ እንግዲህ አሁንም በዚህ ብቻ የሚያቆም አይደለም። ብዙ ርዕሶች ይኖራሉ ወደፊት ማለት ነው። በጣም ብዙ ርዕሶች ይኖራሉ። እንዲህ የተረዳሁት ነገር ምንድነው ወደፊትም ራሱን የቻለ ፕሮግራም እንደሚያስፈልገው ነው። ልጆችን ለምን ብዙ ጊዜ ተርቢያ ሲባል እንሰማለን በተለያየ መንገድ። ግን እንዴት ነው ተርቢያ ምንድነው? እንዴት ነው ልጆችን በተርቢያ ያሳደግን የሚባለው ምን ስናደርግ ነው የሚለው ግን ብዙዎቻችን ውስጥ የለምና ትልቅ ርዕስ ነው። ኢንሻአላህ ሼኻችን እንግዲህ ቆንጆ ጊዜ ነው የሰጡን። ወደፊት ደግሞ ተመልካቾች እና በሚሰጡን ፊድባክ መሰረት የተለያዩ ርዕሶችን እናነሳለን ብዬ አስባለሁ። የልጆች ተርቢያ በፍጹም በጣም ሰፊ ነው ኢንሻአላህ እንመለስበታለን። ሼኽ ያልጨረሳቸው ሐሳብ ያላችሁ ይመስለኛልና ጨምሩልን ካለ እዚህ ላይ ምንድነው አሁን ወንድም ኻሊድ እንደገለጸው እንደዚህ ቤት ተሰብስበው ቡና ሲጠጡ ልጅ ይዘው ያለ ሐሜት ምናምን አብዱላህ ኢብኑ ዓሚር የሚባል ሰሃቢ እናቴ ጠራችኝ ይላል እና እናቴ ጠራችኝና ልጅ ነው እሱ በዛ ሰዓት ህፃን ልጅ ነው እና እቤት ጠራችኝ እቤት ስገባ ደግሞ ነብያችን አለይሂ ሰላቱ ወሰለም እቤት ተቀምጠው ነበር ይላል። ከዛ በኋላ እናቴ ምን አለችኝ የሆነ አዘዘችኝና ስትመጣ የሆነ ነገር ሰጣለሁ አለችው። መርሐባ ብሎ ሄደ። እንደሄደ ምን ልትሰጪው አስበሽ ነው አሏት ነብያችን አለይሂ ሰላቱ ወሰለም። አይ ተምር ልሰጠው አስቤ ነው ተምር ሰጠዋለሁ ሲመጣ አለቻቸው። አይ ይሄንን ባትሰጪው ኖሮ ውሸት ሆኖ አላህ ዘንድ ይጻፍብሻልና ነው አሏት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አሁን እዚህ ላይ ብዙዎቻችን ልጆችን እንደዛ አድርገን ነው የምንሸውዳቸው። ለኛ ቀላል ይመስለናል፣ እነሱም ውሸትን ይዘው ያድጋሉ ማለት ነው።
ያንን ያልናቸውን ነገር መልሰን ካላደረግንላቸው ውሸትን በዛው እየተለማመዱ ነው የሚሄዱትና በጣም ትኩረት ያስፈልጋል ልጆች ላይ ማለት ነው። ሐሰን የነብዩ አለይሂ ሰላቱ ወሰለም የልጃቸው ልጅ ፋጢማ ረዲየላሁ ዐንሃ አልሐሰን ኢብኑ አሊ ረዲየላሁ ዐንሁማ ህፃን ሆኖ ያለ ከመንገድ ላይ የወደቀ ተምር አንስቶ ሲበላ ነብዩ አለይሂ ሰላቱ ወሰለም አዩት። ከዛ በኋላ በጣም ተቆጡ። በቃ ካካ ጣልጣል አሉት። ኢና ላ ነእኩሉ ሰደቃ ይሄ የዘካ ገንዘብ ሊሆን ይችላል። ለዘካ የተሰበሰበ ወድቆ መንገድ ላይ የዘካ ገንዘብ ነው። እኛ ደግሞ የነብዩ አለይሂ ሰላቱ ወሰለም ባለቤቶች ቤተሰቦች በአጠቃላይ የዘካ ገንዘብ አይፈቀድልንም ትፋ ብለው ረሱሉላህ አስተፉት። ያንን ህፃን ነው ብለው እንኳን አልተውትም። እና ከህፃንነቱ ጀምሮ በቃ በስርዓት እንዲያድርግ የማድረግ ኃላፊነት ግዴታ አለብን። ሙሩ አውላደኩም ቢሶላቲ ሊሰብዕን አይደል 7 ዓመት ሲሆናቸው ሶላት እንዲሰግዱ ዘዟቸው ልጆቻችሁን። ወድሪቡሁም عليها ل10 7 ዓመት ሞልቷቸው አንሰግድም ብለው 10 ዓመት ሲሞላቸው ደግሞ ካልሰገዱ ምን አድርጓቸው ግረፏቸው የሚል ግልጽ የሆነ መመሪያ ተቀምጦልናል። ዛሬ 18 ዓመትም ሆኖ የማይሰግድ ብዙ ልጅ አለ በየቤቱ። ቤተሰብ እንኳን ስገድ ብሎ እንኳን እንትን የማይለው ሌላ ነገር ሲያጠፋ የሚቆጣው ብዙ ነገር የሚለው ሶላት ላይ ሲሆን ግን በቃ ምንም እንደ ዓዲ የሆነ በቃ የተለመደ ነገር አድርገን የያዝን ወላጆች አለንና ሁላችንም አላህን እንፍራ። በልጆቻችን ላይ በስርዓት እንዲያድጉ በተርቢያ እንዲያድጉ ማድረጋችን ጥቅሙ ለራሳችን ነው። አላህን የፈራ ልጅ እኮ የወላጁን ሐቅ በአግባቡ ይጠብቅ። አላህ ይቆጣብኛል ይላል። እናቴን ባስከፋ አባቴን ባስከፋ እኮ አላህ ይቀጣኛል የሚል እንትን ይኖረዋል። አይደለም ለቤተሰቦቹ ለጎረቤት ሳይቀር ታዛዥ ልጅ ነው የሚሆነው። እንደው ለሀገርም አጠቃላይ ሃይማኖተኛ የሆነ ልጅ በሃይማኖት ስርዓት ያደገ ልጅ አደበኛ ነው የሚሆነውና ሁላችንም ይሄን ኃላፊነት እንወጣ። በእርግጥ ቀላል አይደለም፣ ከባድ ነው የልጅ አስተዳደግ። አሁን እንደምናወራው አይደለም፣ ማውራትና መኖር ደግሞ በጣም ይለያልና ሁላችንንም አላህ ያግራልን ነው ማለት። አሚን ብለናል እኛም ኢንሻአላህ። ቀጣይ ደግሞ ሌላ ርዕስ ይዘን እንመጣለን። በጣም ቆንጆ ጊዜ ነው የነበረን። የተወዳችሁ የተከበራችሁ ተመልካቾቻችን ሼኻችን ጋር እንግዲህ ቆንጆ ጊዜ አሳልፈናል። ያው صلاة عليكم ودو نبي زينو نبي زينو نبي زينو نبي صلاة عليكم ودو نبي سلام عليكم መገን ሰሐበቶች ተሰብስበው ሳሉ የመጡለት ነቢ ሁሉም ይቆማሉ። ግንስ ነቢ ዘይኑ ተዋሏቸው ያኔ ስመጣ እንዳትቆሙ አልፈልግም እኔ። ነገስታቶች ናቸው ቁሙ ብለው ሚያዙ ስገዱልኝ ሚሉ ዙፋንን ሲይዙ የዚህ ሁሉ ነገር ኩራት ነው መዘዙ። መጥፈፈር ቀዳጅን አደራ እንዳትይዙ ከዚያም እንደወትሯቸው ሊመቱ ጀማሉ ደንግጦ ተነሳ አስሓባው በሙሉ ትንሽ ቆጣ ብለው በጡም ተመሙ። ተዋላልኩም ነበር ስመጣ እንዳትቆሙ መዲሁል ሙስጠፋ ለጥቀው ሐሳኑ ተው እንዳላቸውስ ሰምተን ነበር ዘይኑ ግን አንቱ ስትገቡ ያበራ ፊትሁ ከተቀመጥንበት አስነሳን ውበትሁ። ጀማልህ እኮ ነው ያስነሳን ነብዬ ታዲያ ማን ይቀመጥ ውብ ፊትህን ያየ። አትፍረዱ ውዱ ኑሩህ ልብ ይገማል አለመሞታችን እንደውም ይገርማል። ሐሳንን ሰሙና ፈገግ ቢሉ ዘይኑ ብሶ አረፈውና አንተው ምን ይሁኑ
ቢያሳጣ ታዲያ ማን ይፈርዳል ያየው ሩሑን ቢያጣ